ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። አደገኛ የጦርነት ሰደድ እሳት ተቀጣጥሏል። በአየር ጥቃት የታገዘ አውዳሚ ውጊያ ተደርጓል። ከግንባር ልዩ ሰበር መረጃ ደርሶናል፣ በዝርዝር እናቀርበዋለን። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ወጣቶች አሳዛኝ በሆነ ሁኔታ መገደላቸው ተዘግቧል። ልዩ መረጃውን በዝርዝር ወደ እናንተ የምናቀርበው ይሆናል። ፕሮፌሰር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚህ ጋር በተያያዘ ተነስቷል ላሉት አሉባልታ ምላሽ ሰጥተዋል። የሱዳን ኩርሙክ ከተማ ከአርኤስኤፍ ነፃ ከወጣች በኋላ የጅምላ መቃብሮች ተገኙ። በውጭ የመረጃ ሰዓታችን እናቀርበዋለን። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተገልጿል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማመላለሻ አውቶቡስ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግሯል። ድርጊቱ የተፈጸመው አገና በተባለች ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው አበሽጌና የአገና ፖሊስ እንዲሁም ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሃን ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸው ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው አስታውቀዋል። ገዳዮቹ የማቾችን አስክሬን ናቺ ቃሊ ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበረም ብለዋል። ለመሰረት ሚዲያ አስተያየታቸውን የሰጡ አንድ የአካባቢው ነዋሪ በዚህ ምክንያት የተገደሉ ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመታው የጥይት ምት ሙሉ በሙሉ በመጎዳቱ ገጽታቸውን ለመለየት ጭምርም የሚያስቸግርና አሰቃቂ እንደነበረም ነው የተናገሩትም። የቀድሞ የደቡብ ትግራይ ዞን አስተዳዳሪ ሀፍቱ ኪሮስ የህወሓትን አደገኛ የጦርነት ስልትና ሴራ ይፋ አደረጉ። የቀድሞ የደቡብ ትግራይ ዞን አስተዳዳሪ ሀፍቱ ኪሮስ ህወሓት በደቡብ ግንባር አዲስ ጦርነት ለመክፈት እያደረገ ያለውን አደገኛ እንቅስቃሴና የራያ ህዝብን ለማጥቃት ያለመ ሴራ ነው ሲሉ ነው የተናገሩት። አቶ ሀፍቱ እንደገለጹት በደቡብ ግንባር በኩል የተከፈተው ትንኮሳ የፌዴራል ኃይል የሚወስደው የአጸፋ ጥቃትን ተከትሎ የለውጥ ኃይል ደጋፊ ነው ተብሎ የሚታመነው የራያ ህዝብን ሆን ብሎ ለከፍተኛ ጉዳት ለማጥቃት ለማጋለጥ የታሰበ እንደሆነ ነው የተናገሩት። አቶ ሀፍቱ አክለውም እንደገለጹት በወቅቱ በነበረው ወታደራዊ ግጭት ወቅትም በጆን መዲድ በኩል ሳይቀር መመሪያ ተላልፎ እንደነበረ የገለጹ ሲሆን ይህም መንገድ ታውቃላችሁ ምሩን በሚል ሽፋን የራያ ወጣቶችን ከፊት በማሰለፍ የጥይት ማብረጃ የማድረግ አሰራርን እንዲተገበር የተደረገበት ነው ሲሉ የድርጅቱን የጦርነት ስልት ይፋ አድርገዋል። ይህ የሀፍቱ ኪሮስ ይፋዊ መግለጫ በወቅቱ በነበረው የፖለቲካና ወታደራዊ እንቅስቃሴ ላይ በዞኑ ከፍተኛ አመራሮች መካከል የነበረውን ጥልቅ ልዩነት የሚያሳይ ከመሆኑም በላይ ህወሓት የራያን ህዝብና ወጣቶች ለገዛ የፖለቲካ ወታደራዊ ጥቅሙ ሲል እንዴት ለጉዳት አሳልፎ ይሰጣቸው እንደነበረ ነው ቁልፍ ማረጋገጫ ያሳወቁትም። በመረዋ በተወሰደ የተጠና የድሮን ጥቃት በህወሓትና በኤርትራ ጥምር ኃይል ላይ
ከፍተኛ የሰብአዊ ቁሳዊ ውድመት መድረሱ ተገለጸ። በደቡብ ትግራይ ቀጠና መረዋ በሚባል አካባቢ በተለይም ረማዝ በተሰኘ ልዩ ቦታና በሁለተኛ ደረጃ ትምህርት ቤት አቅራቢያ ምሽጉን አጠናክሮ በነበረው የህወሓትና የኤርትራ ጥምር ጦር ኃይል በተወሰደው የተቀናጀ ድሮን ጥቃት በርካታ አባላቱ የተደመሰሱ ሲሆን ይዟቸው የነበሩ ከባድ ጦር መሳሪያዎች ሙሉ በሙሉ መውደማቸው ተገልጿል። የኤርትራ ጦር ከባድ የጦር መሳሪያዎችን ተጨማሪ ተዋጊዎችን ወደ ትግራይ ክልል አስርጎ በማስገባት ላይ እንደነበረ ቀደም ሲል የተዘገበ ሲሆን እነዚህ ጥምር ኃይሎች በደቡብ ትግራይ የተለያዩ ቀጠናዎች አዲስና መጠነ ሰፊ ጦርነት ለመክፈት ከፍተኛ ወታደራዊ ዝግጅት ሲያደርጉ እንደነበረም የደረሰን መረጃ ያመላክታል። ይህ ጥቃት የተፈጸመው ጥምር ኃይሉ የያዛቸውን ከባድ የጦር መሳሪያዎችና ተዋጊዎች ወደ ድንበር አካባቢ በማጓጓዝ ላይ በነበረበት ወቅት እንደነበረ የታወቀ ሲሆን የድሮን ጥቃቱም ይህንኑ መሳሪያና የሰው ኃይል ዝውውር ኢላማ ባደረገ መልኩ ተፈጽሟል። በጥቃቱ ወቅት የሁለቱም ኃይሎች ድንጋጤ ባልተጠበቀ ሁኔታ መመታቱ የታወቀ ሲሆን በርካታ ታጣቂዎች በቦታው መገደላቸውና አብሯቸው የነበሩ ከባድ መሳሪያዎች፣ የመገናኛ ቁሳቁሶች መውደማቸው ተረጋግጧል። ይህ በደቡብ ትግራይ አቅጣጫ የተወሰደው የአየር ጥቃት የጥምር ኃይሉን ወታደራዊ የማጥቃት አቅም በእጅጉ ያዳከመው ሲሆን በስፋት አቅዶት የነበረውን አዲስ የጦርነት እንቅስቃሴ ያከሸፈ እንደሆነ ተገልጿል። በአካባቢው አሁንም ከፍተኛ ወታደራዊ ውጥረት የነገሰ ሲሆን የቀጠናው እንቅስቃሴና የአየር ቅኝቱ ተጠናክሮ ቀጥሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድ አጀንዳ ላይ አልተሰጠም ሲሉ ከዚህ ጋር በተያያዘ ተነስቷል ላሉት አሉባልታ ምላሽ ሰጡም። የምክክሩ ተሳታፊዎች ጉባኤው ላይ የተገኙት ከአካባቢያቸው ይዘውት የመጡትን ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉ ጠይቀዋል። ኮሚሽኑ በምክክር ሂደቱ ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎች፣ ከእምነት ተቋማት መሪዎች ንግግር መደረጉን አስታውቋል። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ይህንን ያሉት አንድ ወር ሊደፍን ቀናት ዕድሜ ብቻ የቀሩት የሀገራዊ ምክክር ጉባኤው ያለበት ደረጃን በተመለከተ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ነው። የጉባኤው ተሳታፊዎች 500 አባላት ባሏቸው 8 ቡድኖች ተከፋፍለው በኮሚሽኑ የተመረጡ አጀንዳዎች ላይ እየመከሩ ነው። 500 አባላት ያሏቸው ቡድኖች ወደ ተለያዩ አነስተኛ ቡድኖች በመከፋፈል የተሰጣቸው አጀንዳ ላይ ሲመክሩ ቆይተዋል። በተለያዩ ደረጃ ሲነሱ የነበሩ ሐሳቦች 250 አባላት በሚይዙ ስልታዊ ቡድኖች ምክክር ከተደረገባቸው በኋላ ተመልሰው ወደ ዋናው 500 አባላት ቡድን እየቀረቡ መሆኑን ፕሮፌሰር መስፍን አርአያ በትላንትናው መግለጫቸው ተናግረዋል። ሶስቱ አጀንዳዎችን የያዙ ቡድኖች በትላንትናው ምክረ ሐሳባቸውን ይዘው ወደ ዋናው የቡድን መመለሳቸውን ጠቅሰው የሚቀሩ 3 ወይም 4ቱ ደግሞ በዛሬው ዕለት ወደዚህ ደረጃ ይገባሉ ብለዋል። ይህ ሂደት እንደምትገምቱት ቀላል አይደለም ያሉት ኮሚሽነሩ ሁሉም አጀንዳዎች እኩል አለመሆናቸው በቡድኖቹ ተመሳሳይ ደረጃ ላለመድረሳቸው ምክንያት እንደሆነ ጠቅሰዋል። የሀገር ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀር የመሳሰሉ በጣም ሰፊ ናቸውም ብለዋል። ይህ ግን ሌሎች አጀንዳዎች ትንሽ ናቸው ማለት አይደለም ሲሉ ነው የተናገሩት። በቁጥራቸው ማነስ ምክንያት በአደጋ መዝገብ ውስጥ የሚገኙት የሰሜን ተራራ ዋሊያዎችን ለመታደግ የተጀመረው ስራ ተስፋ ሰጪ ውጤት እያሳየ መሆኑን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር አስታወቀ። የብሔራዊ ፓርኮች አስተዳደር ዋና ስራ አስፈጻሚ ገብረ መስቀል ግዛው ከሰሜኑ ጦርነት ጋር ተያይዞ የዋሊያዎች ቁጥር 270 ደርሶ የነበረ ሲሆን እነዚህን ብርቅዬ እንስሳዎች ለመታደግ በተደረገው ሀገር አቀፍ ዓለም አቀፍ ርብርብ ቁጥራቸው ወደ 306 ከፍ ብሏልም ብለዋል። ይህንን አደጋ ለመቀነስ በፓርኩ ውስጥ ይካሄድ የነበረውን ህገወጥ አደን ከበፊቱ ቀንሷል ያሉት ዋና ስራ አስፈጻሚው የጥበቃ ቁጥጥርን በማጠናከር አካባቢውን ከሰው ንክኪ ነፃ የማድረግ ስራዎች መከናወናቸውን ተናግረዋል። በተጨማሪም የአካባቢው ማህበረሰብ በፓርኩ ጥበቃና እንክብካቤ ላይ ባለቤትነትን በማስፋት እንዲሳተፍ እየተደረገ እንደሚገኝ ዋና ስራ አስፈጻሚው ተናግረዋል። በቅርቡ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የሀገሪቱን የተፈጥሮ ምልክት የሆነውና በኢትዮጵያ ብቻ የሚገኘው ዋሊያ አይቤክስ በከፍተኛ ሁኔታ የመጥፋት አደጋ
የተደቀነበት መሆኑን በማስታወቅ ዝርያውን ለማዳን የተቀናጀ ሀገር አቀፍ ጥረት እንዲደረግ ጥሪ አቅርበዋል። ባለስልጣኑ ሐምሌ 5 2018 ባወጣው መግለጫ የሀገራችን የተፈጥሮ ኩራት የሆነው ዋሊያን ለማዳን የሁሉም ባለድርሻ አካላት ትብብር እጅግ ወሳኝ ነው ያለ ሲሆን ዝርያውን የመጠበቅ ስራ የአካባቢው መስተዳድሮች፣ የማህበረሰብ ክፍሎች፣ አጋር ድርጅቶች፣ የምርምር ተቋማት፣ የሃይማኖት መሪዎችና የህዝብ የተቀናጀ ጥረት የሚጠይቅ መሆኑን አጽንኦት ሰጥተዋል። የሱዳኗ ኩርሙክ ከተማ ከአርኤስኤፍ ነፃ ከወጣች በኋላ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክፍል በፈጥኖ ድጋፍ ሰጪ ኃይል አርኤስኤፍ የተገደሉ የ25 ሰላማዊ ሰዎች አስክሬንን የያዘ የጅምላ መቃብር መገኘቱን የአካባቢው ባለስልጣን አስታውቀዋል። መቃብሮቹ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬንን የያዘ እንደሆነ ነው የገለጹት። በኩርሙክ ከተማ የጅምላ መቃብሮች መገኘታቸው የተሰሙት የሱዳን ሰራዊት ካርቱም እና ጊዜያዊ ግዛቶችን ከአርኤስኤፍ ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩርሙክ ከተማ ኮሚሽነር አብዱላቲ መሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በኋላ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹ መገኘታቸውን ገልጸዋል። አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት አጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጂበል ፋንክ በተባለም ኮረብታ አቅራቢያ መሆኑን ተናግረዋል። የሱዳን ሰራዊት ኩርሙክ ሐምሌ 1 2018 ዓ.ም መልሶ የተቆጣጠረ ሲሆን አርኤስኤፍ ስትራቴጂካዊ የሆነችዋን ይህችን የድንበር ከተማ በየካቲት 29 ቀን 2018 በቁጥጥር ስር ያዋለው በአብዱልአዚዝ ሂሉ ከሚመራው የሱዳን ህዝብ ነፃ አውጪ ንቅናቄ አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃት ነበር። የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎች አርኤስኤፍ ኩርሙክንና በአቅራቢያው የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጭ የሰዎች ግድያ፣ ዘረፋና አስገዳጅ መፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉ ከሰዋል። ከኢትዮጵያ የምትዋሰነው ኩርሙክ በሀገሪቱ 10 ዓመታትን ባስቆጠረው የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየች ለግጭት የተጋለጠች ከተማ ነች። በመጨረሻም የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ እናስቀድማል። በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። በዛሬው ዕለት በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ5 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 12 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል ደግሞ 44 ብር እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም በዛሬው ዕለት ይመነዘራል።